ትውልድ እዚህ ቦታ መጥቶ ታሪኩን ቢያይ እዚህ ቦታ ያሉትን አባቶች ቢያይ ብዙ ትምህርት የሚቀስም ይመስለኛል። ከተጠቀምን በኋላ ግን ማሸጋገር ደግሞ ይጠይቃል። በመጨረሻም ጠቅላዩና ፈርዖኑ ዳንኤል ክብረት ወደ ገዳም አቀኑ። ይህ ቪዲዮም በዳንኤል ክስረት አማካኝነት የተለቀቀ ሲሆን በዚህ በኩል ውድመትና ማጥፋት፣ በሌላ በኩል ደግሞ በአንደበት ብቻ ተግባር የለበትም ሙገሳን ለቤተ ክርስቲያን ይሰጧታል። ዳንኤል ክስረት ጠቅላይ ወደ ገዳም ለምን ወሰዳቸው? ገዳማውያኑ ለምን ፊታቸው ላይ ሐዘን ተነበበ? መረጃዎችን ሰጣችኋለሁ። I speak a lot about the leaders of Iran. I want to address you, the people of Iran. በህይወት የሉም ሲባሉ የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ህዝብ እጅግ በጣም ወሳኝ የተባለ መልእክትን አስተላለፉ። ኔታንያሁም ይህ ያጋሩት ቪዲዮም በአሁኑ ሰዓት ዓለምን እያነጋገረ ሲሆን የጠፉበትን ምክንያትም አስረድቷል። በዙሪያም መረጃዎችን ሰጣችኋለሁ። Happy birthday በመጨረሻም ተወዳጁ አርቲስት ቬሮኒካ አዳነ የሰው ባል ቀምታ የራሷ ልታደርግ መሆኑን እንዲሁም ከልጁ ማርገዟ በአሁኑ ሰዓት በአድናቂዎቿ ዘንድ ከፍተኛ መነጋገሪያ ሆኗል። ለመሆኑ ምንድነው የተፈጠረው? በዝርዝር አስመለክታችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለቱ ቪዲዮ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀደስ ድንግሎይ ወደኔ ትመጪ ዘንድ እንዴት ይሆናል እመቤቴ ወደኔ ትመጪ ዘንድ እንዴት ይሆናል ደካማ ነኝ እኔ ምግባር ይጎለኛል። በመጨረሻም ተወዳጁ ድምጻዊ ሱቤ ከዘፈን ዓለም ወደ ዝማሬው መመለሱን በይፋ ተናገረ። ሱቤም ሲናገር ለዚህ ሞገስ ለዚህ ክብር ያበቃችኝ አምላኬ እናቱ ወላዲቱ ቅድስት ድንግል ማርያም ናት። በቀደመው ሕይወቴ በዘፈን የተጣለውን ጥንተ ጠላት አጀንዳ ሳስፈጽምለት ነበር። በዚህም ብዙ ወንድሞቼ እናቶቼ እንደተሰናከሉ እረዳለሁ። ብንችል ለሰው መዳኛ መድኃኒትን ነው፣ ካልሆነ ደግሞ ሌሎች ጥፋት መንገድ ባለመጥረግ እንተባበር ሲል ይህንን የመጽሐፍ ቅዱስ ቃል እንዲህ ያውሳል። ትላንት በዝሙት ትላንት እንደኔው በጭፈራ ትላንት በስካር ትላንት በባዕድ አምልኮ የነበራችሁላችሁም የመዳን ቀን ነገ ከነጎዲያ የዛሬ ዓመት አይደለም፣ የመዳን ቀን ዛሬ ነው። ሞት እንደ ሌባ ወደኛ ከመምጣቱ በፊትም ንስሐን እንግባ እንቀደስ ማለት የወንበዴውን ታሪክ እንዲያካፍሉናል። ያ በጌታ በቀኝ በኩል የተሰቀለውን በዴ ብሎም ዘመኗን ወጣትነቷን በዝሙት ኃጢአት ስትገፋ የነበረችው ያቺ ሴት ሁሉም ተጸጽተው የፈጣሪ ምሕረት በመጠየቃቸው ድነዋል፣ ይቅርም ተብሏል። ዛሬም ጌታኛ ልጆቹን ይቅር ለማለት የልባችንን ደጅ አንኳኳልና እባካችሁን ጨክነን ከዓለም እንውጣ ወደ ጌታ እንመለስ ሲል ንግግሩን ይቋጫል። እሱ በጀግና ወንድሜ ክብርልን ፍጻሜንም እሱ ያሳምርልን። I speak a lot about the leaders of Iran. I want to address you, the people of Iran. በመጨረሻም ቀብረነዋል ደማችንን መልሰናል ሲሉ የሚንጫጩት በርካታ የኢራን ሚዲያዎች ይህንን የኔታንያሁን ድምጽ ከሰሙ በኋላ ጸጥ ረጭ ብሏል። እንደሚታወቀው ባለፉት ጥቂት ሳምንታት ጠፍቶ የነበሩት ቤንያሚን ኔታንያሁ በዓለም አቀፍ ዙሪያ በርካታ መላምት ሲሰጣቸውም ቆይቷል። ገሚሱ ተደብቆ ነው ሲል፣ እንደ ኢራን ያሉት ደግሞ ባለፈው ጊዜ በወሰድነው ከባድ የሚሳኤል ኦፕሬሽን ቢሮአቸውን ብሎም መኖሪያ ቤታቸውን ወደ ዶግ አመድነት ቀይረነዋል፣ እሳቸውም እስከ ቤተሰባቸው ላይ መለሱ አሸልበዋል ሲሉ ተናግሯል። በዚህ ሙካታና ጫጫታ ውስጥ የነበረው የመካከለኛው ምስራቅ በትላንትናው ዕለት ለዛሬ አጥቢያ እንደምትመለከቱት ቤንያሚን ኔታንያሁ በቪዲዮ መውጣት ለኢራናውያን ይህንን መልእክት አስተላልፈዋል። ወደ ኢራናውያን እናንተ የተከበራችሁና ታሪካዊ ህዝቦች ናችሁ። ይህንን ክብራችሁን ያልተረዳ መሪ ግን በላችሁ ላይ ተቀምጧል። ስራውም እጅግ በጣም ያሳፍራል። ለህዝቡ ለእናንተ ከሚረዳው በላይ በዓለም አቀፍ ለሚገኙ የሰው ልጆች ጠንቅ የሆኑትን አሸባሪዎች በገንዘብ ይደግፋል። እንደምታውቁት እናንተ የነጠቀ የተፈጥሮ ድፍድፍ ነዳጅ እያላችሁ ኑሯችሁንም የአገሪቱንም ኢኮኖሚ አሽመድምዶታል። ተነሱና ይህንን ስርዓት እስከ ወዲያኛው አስወግዱ ሲሉ ጥሪያቸውን አስተላልፈዋል። Happy birthday to ነው እንደዚህ አይነት ነገር የማይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምንም በቃ አንዳንድ ሰው በድን ሆኗል እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት እግዚአብሔር ያያል፣ እውነት እግዚአብሔር ይፈርዳል።
በዚህ ቪዲዮ አማካኝነት ተወዳጇ ድምጻዊት ቬሮኒካ አዳነ ከፍተኛ ትችቶችን እያስተናገደች ትገኛለች። ብዙዎቻችሁ እንደምታውቁት ተዋናይ ሙሉ ዓለም ከቀድሞ ባለቤቱ ጋር በፍቺ ያጠናቀቀ ሲሆን አስከትሎም በሚዲያ ስሟ ሶኒታ የተባለችውን ሴት ሽምግልና ልኮ ያገባል። ይህም በቅርቡ ታዲያ ከሷ ጋር ባለመስማማታቸው የተለያዩ ሲሆን ይህንን አስከትሎም ሶኒ ቪዲዮ ትለቃለች። ታዲያ የለቀቀችውን ቪዲዮ ከረጅም ዓመታት በፊት ቬሮኒካና ሙሉ ዓለም ልደት እያከበረ የተገኘችበትን ይህን ቪዲዮ በማጣመር ቬሮኒካ የሰው ትዳር ቅምታ አርግዛለች ሲሉ በርካቶች የአርቲስቷን ውድቀት ለማፋጠን እንቅስቃሴን ጀምሯል። በዚህ ጉዳይም አርቲስቷ በተፈጠረው ውዝግብ ለአድናቂዎቿ የተባለው ነገር ሐሰት ነው ስትል ምላሿን እንዲሰጣለች። ትውልድ እዚህ ቦታ መጥቶ ታሪኩን ቢያይ እዚህ ቦታ ያሉትን አባቶች ቢያይ ብዙ ትምህርት የሚቀስም ይመስለኛል። ከተጠቀምን በኋላ ግን ማሸጋገር ደግሞ ይጠይቃል። ጠቅላዩና ዳንኤል ክስረት ወደ ገዳም በማቅናት የሰሩት ይህ ቪዲዮ የቆየ ቢሆንም ዳንኤል የገና አዲስ ተሰራ በማስመሰል በሚዲያው ላይ በድጋሚ ያስፍሩታል። ይህም ለስም ግንባታ ይረዳው ዘንድ ነው። በዚህ ልክ ቅጥፈት ለምን አስፈለገ ብዬ ራሴን መጠየቅ ጀመርኩ። እንደሚታወቀው ላለፉት በርካታ ዓመታት ቤተክርስቲያናችን በተለይም በአርሲና አካባቢው አርብ ላይ ትገኛለች። ክርስቲያኖች በማተባቸው ምክንያት ዕለት ዕለት ይቀጠፋሉ። መኖር እንፈልጋለን ማለት ኃጢአት፣ አትግደሉ ማለት ወንጀልና ፖለቲካ የሆነበት አሳዛኝ ጊዜ ላይም ደርሰናል። ዛሬ ላይ አጥፊዎች እርምጃ ስላልተወሰደባቸው በነጻነት የፈለጉበት እየገቡ ሰዎችን በማተባቸው እየለዩ ውድ ነፍሳቸውን በግፍ ይቀጥፋሉ። በጣም ልብ የሚሰብሩ ታዲያ ባለስልጣናቱ ብሎም ቢያረፍዱም ጠቅላዩ ወደ ጎፋ ማቅናት እንዲያዞምባቸውን ሲያፈሱም ተመልክተናል። ለአርሲ ክርስቲያኖች ደርሶ ማጽናናት አይዟችሁ ማለት ይቅርና መግለጫ ማውጣቱን ቢጠባበቁም እያዩ እንዳላየ እየሰሙ እንዳልሰማ በዝምት ያልፉታል። አርሲ ያለው ክርስቲያን ኢትዮጵያዊ ካልሆነ በግልጽ ይነገረን። ኢትዮጵያዊ ነው ከሆነ መልሳችሁ ደግሞ መርጦ ማልቀሱ ለምን አስፈለገ? ለባለስልጣናቱ ቀርቦ ጥያቄ ነው። በዚህ ጥያቄ የምትስማሙ ይህ ቪዲዮ እነሱ ጋር ደርሶ መልስ እንዲሰጡን መለስ እያላችሁ ቪዲዮን ላይክ እና ሼር አድርጉት። 700 ዓመት አቆይተዋል ባልተመቸ ሁኔታ አባቶች። ሌላ ብዙ መቶ ዓመታት መቆየት እንዲችል አሁን ያለው ትውልድ ደግሞ ማስተካከል በመናገር ጠቅላዩን የሚገዳደራቸው ማንም የለም። ለበርካታ ጊዜያት ኦርቶዶክስን ሲያሞግሷትም ተመልክተናል። አባቶች ሲናገሩ በአፍ እያሞገሰና እያወደሰ በተግባር ከሚቀብራችሁ ከዚያ ሰው በጸሎት ተጠበቁ ሲሉ ንግግሩና ተግባሩ ለየቅል የሆነን ሰው በእጅጉ መጠንቀቅ እንደሚገባም ያስረዳሉ። የሰው ልጅ ክቡር ነው። እምነቱ፣ ቋንቋው፣ ባህሉ፣ ቀለሙ ሰውነቱን አያስቀይሮም። ዛሬ ግን ነገር በሀገራችን ታሪክ እየሆነ መጥቷል። በአንድ ወቅት በግብጽ ምድር እስራኤላውያን በባርነት ይኖሩ በነበረበት በዚያ ሰዓት ግብፃውያን እስራኤሎች ወንድ ልጅ ሲወልዱ እያነቁ ነፍሱን ይቀጥፉ ነበር። ለምን ከተባለ ደግሞ እስራኤል ብዙ ወንዶች ከበዙላት ግብፅን ትገዳደራለች ተብሎ ስለሚታሰብ ነው። በኋላም ከረጅም ዓመታት ግዞት በኋላ እግዚአብሔር ተነሳ። ከእስራኤላውያን ወገን ሙሴ የተባለ መልካም ወንድ ልጅም ተወለደ። እናቲቱም ልጅን ከሚገሉብኝ ብላ በመሶበ ወርቅ ውስጥ በመክተት በወንዝ ላይ ለቀቀችው። እግዚአብሔር ስራው ድንቅ ነውና መሶበ ወርቁ የግብጿ ልዕልት ጋር ይደርሳል። ስትከፍተው ማራኪ ፍልቅልቅ ሕፃን ልጅ በውስጡ ተቀምጧል። በኋላም ለአባቷ ነግራ ሙሴ በግብፃውያን ቤት በሞገስ ያድጋል። በኋላም እግዚአብሔር ከእስራኤል ወገን ሙሴን በማስነሳት ለበርካታ ዓመታት በግዞት የነበሩት እስራኤላውያንን ነፃ እንዲወጡ አድርጓቸዋል። ዛሬም በቤተ ክርስቲያን ላይ መከራን ያጸናችሁ ልጆቻችን እንደ ፈርዖኖቹ ለመጨረስ የተነሳችሁ የእግዚአብሔር ትዕግስትን የተፈታተናችሁ ነገም በአገሪቱ ብሎም በቤተ ክርስቲያናችን ላይ በርካታ ሙሴዎች ይነሳሉ። ዛሬ ያሰቃያችሁትን ዛሬ በጾምና በጸሎት ተወስኖ የሚኖረውን ገዳም ያረዳችሁትን ደም ጌታ ይበቀልልናል። እመኑኝ። ዛሬ ሞት ያወጁብናል። ይህም ከዚህ ያልፋል ወገኖች። ሞታችንን እግዚአብሔር መልአኩን ልኮ ለሕይወት ይቀይራል። ዓለም ዙሪያ የምትገኙ ኦርቶዶክሳውያን አይዟችሁ፣ ደማችን እንደፈሰሰ አይቀርም፣ እንዳለቀስንም አንቀርም፣ አብያተ ክርስቲያናትም እንደተቃጠሉ አንቀርም። ለሀገርና ለሕዝብ ዘወትር ጠዋትና ማታ የሚጸልዩ ገዳማውያን አባቶቻችንም በግፍ እንደታረዱ አይቀርም። እግዚአብሔር እስራኤልን ከግዞት ነፃ እንደወጣ እኛንም ነፃ ያወጣናል። እመኑኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።